ኧረ ተው እንጂ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ግሪስ ፋሚሊዎች ሰላም ሰላም ብለናል። ውርስ ክርስቲያን ወገኖችም ሰላም ሰላም ብያለሁ። ባላችሁበት ፈጣሪ ይጠብቃችሁ። ላይክ ሰብስክራይብ እያደረጋችሁ የተሰማችሁን ኮሜንት የመጻፍ መብት አላችሁ። አብርሽና ሩታ በጣም የሚገርም ቪዲዮ ነው እየመጣ ያለው። ትምህርት አለው የለውም ለእናንተ ለኮሜንታተሮች ትቻለሁኝ። ነገር ግን ዛሬ የለቀቁት ቪዲዮ ባቢላ ቤት ሩታን ለማሳደብ ሩታን ዝቅ ለማስደረግ አብርሃም በጣም ነው የሚታገለው፣ በጣም ነው የሚለፋው። ለምንድን ነው ግን ለምንድን ነው እንደዚህ በቃ እሷን ቤተሰብ እና እሷን ለማሰደብ አላቅም። በእውነት የሰው ልጅ ክብር ማለት ከራስ ይጀምራል። ራስን ሲያከብር የሰው ልጅ ሰው ያከብረዋል። ምንም ዩቱበር ቢሆኑም ለጓደኛው ሚስቱን ተዋት በሚስትነት ደረጃ አትሰቡት። በጓደኝነት ደረጃ 2 ዓመት አብሮ የሰራች ልጅ ማለት ምን ለማለት ፈልጎ ነው? ቪዲዮውን እሱ አሁን መግቢያ ሰርቶ ምናምን ማን እንደመታው አናውቅም። ሩታን ለማሰደብ ነው ይሄ ሁሉ። ለምን የእሷ ፋሚሊዎች ስላልተቻሉ፣ ሩታ ስለነቃች፣ ድራማ አልፈልግም ስላለች ብቻ ነው። ላይክ ሰብስክራይብ ያደረጋችሁን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ጻፉ። በእውነት ለምንድን ነው ክብር ስጥ ስንለው የበለጠ እሷን ለማሰደብ የሚሄድበት መንገድ እኔ አይመቸኝም። አብርሽ አሁንም ወደ ራስ ተመለስ። አሁንም ወደ ራስ ዛሬ አሁን ይሄ ቪዲዮ ለማን ህዝቡ ምን ሊያረግ ነው የተለቀቀው? በጣም የሚያሳዝነው የራስ ሰው ነው። የራሳችሁ ሰው ያመናችሁ ሰው የራስ ያላችሁ ሰው አሳልፎ ለሌላ ሰው ሲሰጣችሁ አያምም ፋሚሊ ሚዲያ ሰው እንድናሳክመው ነው ቢላል ዱላ ይዞ እኮ ሲነቀንቅ ነበር አይደል እንዴ? እሱ ህገ ወጥ ሲሰራ ግን እሱን አልተቃወምከውም። የማይመለከተው ሰው ትዳር ገብቶ ያቦካው እኮ ቢላ በራሱ ነው አሁን ይሄን ነገር ያመጣው። ሙዌርታ ቤተሰብ ያየ ሰው ለራሱ እሱን ቢያገኘው ይመታዋል። ባለጌም ስለሆነ ማለት ነው። የማይገባበት መልኩ ብትር ለማንም ዩቲዩበሮች ብትር ተነሳስተው አያውቁም። አቢላ ግን ለሩታ ቤተሰብ ብትር አነሳ። ነገር ግን የሩታ ቤተሰብ ወይ ደግሞ እንደዛ አያደርጉ፣ እመኑኝ አያደርጉም። ሌላ የተናደደ ሰው ነው የሚመታው። ለምን ንግግር ስለማያውቅ አቢላ አያውቅም። እኔ ያሳዝነኛል አቢላ በነገራችን ላይ። ነገር ግን ዛሬ ላይ አብርሽ ቪዲዮ ሰርቶ ማን እንደመታው አናውቅም። በእንደዚህ መልኩ በጣም ነው እንትን የሚለው ብሎ ሲሰራ ሩታ ምን ትለኛለች? ሩታ አሳልፋ ቤተሰቧን ለማሰደብ እሷን ለማሰደብ ነው ብለህ አለማሰብህ አሁንም ለእሷ ስሜት እየተጠነቀቅ አይደለም። ምንም አይመለከትም። ሰው ልጅ እኮ በማይመለከተው ሲገባ ግዴታ ነው መተቸት አለብን፣ ማስቀረት አለብን። ሩታ የፈለገ ቢሆን ብትሰርባት ብታሰድባት ሩታ ላይ ምንም አርግ አብርሽ ሩታ ዝቅ አትልም። የሜዳ ድምቀት ናት። ውሸት ስላለባት በጣም ውሸታም ናችሁ እናንተ፣ በጣም ውሸታም። በእውነት ውሸት አይምሮ ውስጥ ያለ በሙሉ አብርሽ ውሸት ነው። ይሄ ነው አሁንም ወደኋላ እያደረገ ያለው። ጠብቅ። እውነት እኔ በጣም ነው የማከብርህ፣ በጣም ነው የምወድ። ያንን የሚዲያ ድምቀት ስለሆንክ የሩታ ባል ስለሆንክ። ነገር ግን ዛሬ ላይ የምትሰራ ስራ ሩታን ለማሰደብ ኮሜንታተሮችን እናትስደቡ እሷን አብሽር እያላችኋት ነው ትላለህ። ቶክቶክ ላይ አድናቂዎቿን ለማጥፋት ትሞክራለህ። ለማስጠፋት ድርሳዎችን እነዛ ወንድ አምላኪዎችን ለነሱ ትገድፋለህ። ሩታ አንድ ቀን ተናግራ አድናቂ ያለ ብላ አታውቅም። አሁንም አንተ እሷ ላይ ነው እያጠመርክ ያለኸው። መቼም አትወርቅም። በእውነት አንድ ሰው እናንተን ለማጥፋት ሲሞክር ለራሱ ነው የሚዋረደው። ማንም ሰው የሰው ልጅ ዝቅ ሲያደርጋችሁ ዝቅ አትሉም። ራሱ ላይ ያልሰራ ሰው በውሸት የመጣ ሰው ሁልጊዜ ውሸታም ነው። ድራማ ነው እናውቃለን። ድራማ እየሰራህ ነው በሚስትህ ላይ። ሩታ ተወዳጅ ስለሆነች የሩታ ወደንሶች ጀግኖች ስለሆኑ በእሷ ላይ ድራማ እየሰራህ ነው። በሩታ ወደንሶች እናውቃለን። ነገር ግን አያዋጣህም። ከገንዘብ ፍቅር ይበልጣል። ከገንዘብ ደታስ ደነገጥሽ ያ ረብ ዝግብሽ
እና ገንዘብ ምንም አይደለም፣ ግን ይሄን ድራማ አሁንም ካላቆምክ ህይወትን አበላሽሃት። ያችም ትመጣለች ልጅ አለኝ ትላለች፣ ያችም ትመጣለች ህይወትን አበላሽቶ ትላለች። አንተስ ቆይ ለማን ነው ህይወት መስዋዕት የምትከፍለው? ለማን ነው? ኧረ ተይ ዝጊ፣ ተይ መዲን ተይ። ሶሪ አንተ ቆይ የማንን ህይወት ነው ቀጥ የምታደርገው? ሩታ አፈቀርኩ አለች፣ ሩህቷን አበጣበጥክ። ነፃነት ትመጣለች፣ ልጅ አለኝ ነገ እውነቱን አወጣለሁ ትላለች። ያችም ትመጣለች ህይወቴን አበላሽቶ 5 ዓመት ትላለች። እና እስኪ ቆይ አሁን ደግሞ ለአቤላ ወግነህ ዛሬ ተደበደበ ብለህ መጣህ። እስኪ ለእሷ ክብር የሰጠኸው ምን ላይ ነው? ለሚስትህ እኔ በጣም ነው የሚገርመኝ። ወላሂ አንዳንድ ሰው እኔን ትሰርቡኛላችሁ። አቤላ እኮ ቢደበደብ በራሱ ስራ ነው፣ በራሱ ጥፋት ነው፣ ራሱን ይቻል። ምን አገባውና ብትር ያነሳለ ሰው ቤተሰብ ላይ አይመለከተውም። እኔ አልሰራበትም ብዬ ነበረ። ነገር ግን የማይመለከተው ገብቶ ነው። ማንም ሰው ነው ቢያገኝ የሚመታው። ለምን ብልግና ሰርቷላ። ክብር ያላቸውን ሰዎች እኮ ነው ብትር አንስቶ ጀጃፋቸው ዱላ ያነሳ። እናንተ ምን አስባችሁ? ያንን ጥፋታቸውን ስለሚያውቁ ጥፋታቸውን ለማጥፋት አብርሽና አቤላ ተመካክረው ነው ይሄን ቪዲዮ ያደረጉት። ጠብቁ። ፋፊ ምን አለች ትላላችሁ? ስላጠፉ ነገሩ ስለፈጃቸው ጥፋተኛ ስለሆነ ሰው ጀጃፍ ሄደው ነገር ስለፈለጉ ዛሬ ተደበደበ አቤላ ተደበደበ ብሎ ቪዲዮስ መግቢያ ሰርቶ መጣ አብርሽ። ትክክል አይደለም። አንተ ከሚስት ወገን ነው መሆን ያለብን። ማንም ቢያጨበጭብ ለቪዲዮ ነው፣ ለብር ነው። አይመለከተህም አብርሽ። አሁን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄን ቪዲዮ እስከ መጨረሻው። በጣም ነው የሚያስጠላው የዛሬው ቪዲዮ። እኔ አልሰራም እያልኩ ነበር፣ ግን ግዴታ ገፍቶ ይመጣባችኋል። ደግሞ የሩታን እስከወደድኩ ድረስ ቪዲዮ መስራቴን አልተውም እና በጣም ያስጠላል። አንተ ባልሆነህ አብረህ እንኳን የበላ የጠጣ ሰው እንኳን ሼም ይዘዋል። የሩታን ቤተሰቦች አሳልፈህ ለሚዲያ እንዲሰደቡ ማድረግ የለብህም። ቢመታ እንኳን በውስጥ መፍታት ያለብህ። አልገባም እዚህ ውስጥ ብለህ ነው ማለት ያለብህ። ያንተ ጉዳይም ቢሆን አይቻልም። አንተ አሁን ሩታ ልታሰድባ ነው ዛሬ። ተዋረድክ። ቶክቶክ ላይ ግባ ታይዋለህ። ይሄን ቪዲዮ እየወሰትንህ ነው። በውሸታም ውሸታም፣ በእውነት ውሸታም ናችሁ። ውሸታም፣ በጣም ውሸት አለባችሁ። በቃ እውነት ልጅቷንም ሩታንም ውሸት አስለመዳችኋት፣ ድራማ አስለመዳችኋት። በእውነት ጀግናይቱ ልጅ ማለት ነው። ውሸት የማታውቀው የፍቅር ሰው ተበላሻሸች። አሁን ሩታ እንኳን ለራሱ ማለት ነው። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየት ነው የምሰጠው። የጠላ ገደል ግቡ። ከጠላችሁ አትመልከቱ ቪዲዮዬን። ጀግና ማለት የመዳም ቅመም ናት። ጀግና ማለት የመዳም ቤት ሰራተኛ ናት። የዩቲዩበር ጀግና የለውም። ጀግና ስለ የከረምኩት በጣም ነው የሚያናደኝ፣ በጣም ይቆረቁረኛል። ጀግና ማለት የመዳም ቅመም እንደኔ ኩልትፍ ብላ አንድ ቤት ስሜቷን አቅባ ማንነቷን ቅብር አድርጋ አለብሳት በላ በስራ ቢጃማ ሁልጊዜ የምታዩ በዚች ሻርፕ። ለምንድን ነው ሰው ቤት እስካለን ድረስ ምንነታችንን ቅብር አድርገን ስሜታችንን ግድል አድርገን የምንሰራ ጀግና ማለት የመዳም ቅመሞች ነን። የዩቲዩበር ጀግና የለውም። ሌቦች፣ ውሸታሞች፣ በጣም አጭበርባሪ ናቸው። ውሸት ህዝቡን እንዳለ የከረቡ ሁሉም ዩቲዩበር በሏቸው። አንድ እውነት የሚሰራ የለም። በእውነት እኔ በጣም ነው እየቆጨኝ ያለው። እውነተኛ ፍቅር ነው እውነተኛ እንትን ነው እያልኩ እንደዛ ስለሆነ የኖርኩ ሴትዮ ዛሬ ላይ ድራማ ሲሆን ሲገባኝ ሚስቱን ዝቅ ሌሎችን ሴቶች ከፍ እያደረገ በእሷ ተወዳጅ ና ብሎ ሲሸቅልባት በኋላ በጣም ነው የሚያስጠላኝ። በእውነት ይሄ ሚዲያ ምን አይነት ነው ያልኩት። በቃ በእውነተኛ ፍቅር እንጂ አድናቂ ያፈሩት በውሸታምና በድራማ ማንም አድናቂ አይኖረውም። ሲጀመር አብርሃም ማን አድናቂ ያለው? አሽቃባጭ ናቸው ሁሉም አሽቃባጮች። የራሳቸውን ህይወት ትተው ለሰው ልጅ የሚያጨበጭብ አጨብጫቢ፣ ራሳቸውን የማያውቁ ሴቶች ናቸው የሰው አድናቂ። ላይክ ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻው። አቤላ ውሸታም፣ አብርሽ ውሸታም፣ ቢኒም ተጨመረ ውሸታም፣ በጣም ውሸታሞች። የአብርሽ በሙሉ የሚያመጣቸው የተጎረድ ውሸታሞች ናቸው። አንድ እውነተኛ የለም። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱ። ይወዳችኋለሁ። በውሸት የተሰራ ቤት አይፈርሳል፣ ዘላቂነት የለውም። በሌላ ቪዲዮ እንመጣለን። ሰላም አለይኩም ወራህመቱላሂ ወበረካቱ።